ህይወትና ራሄል በሮቤል ምክንያት ተጣልተዋል። ነገሩ ለሮቤል ስኳርና ጨው ጨምረሽ ሰጥተሽዋል በሻይ በማለትና በዚህ አጋጣሚ አንቃ ለህይወትም ራሄል ትይዛታለች። በዚህን ሰዓት ራሷ ለመከላከል ትንሽ ስትገፋት ነገሩ ሁሉ እንደወደቀች አስመስላ እንደጎዳች ለአባቷ ትናገራለች። በዚህን ሰዓት ግን ህይወት ላይ ከባድ የሆነ ጸብ አስነስተዋል። ልክ የገዛ አባቷ አሁን ላይ ህይወት አባቴ ልጄ ብሎ እስከሚጠራኝ ድረስ ብላ የገባችው ህይወት አሁንም ቢሆን ራሄል ይሄ እውነታ ሳታውቅ ነገሩ ሁሉ ከሮቤልና ከህይወት ጋር ቅርርብነት ስላላቸው ብቻ ከባድ የሆነ ክፍተት ለመፍጠር ትሞክራለች። ነገሩ ሁሉ ይህንን ከደረሰባት በኋላ አባቷ ታደላ ለህይወት ዝቶባትና እስከምንመጣ ድረስ ከዚህ ቤት መውጣት አለብሽ በማለት ነበረና ሲጮህ ቆየባት። ግን ደግሞ ልጁንም ራሄል ወደ ሐኪም ቤት ከወሰዳት በኋላ ግን ደግሞ ህይወት እቤት ሆና ከሮቤል ጋር በጣም ጭንቀት ውስጥ ገብታል ነበረ። አሁን ላይ ታደለ የራሄልም የህይወትም አባት ነገሩ ሁሉ እስከሚመለስ ጭንቀት ውስጥ ገብተዋል። ሮቤል ግን አሁንም ቢሆን ለህይወት ስለሚጨነቅ ምን እንደሆነችና ምን እንደተፈጠረ በሁለታቸው መሀል ምን እንደሆኑ ሲጠይቃቸው ቆይተዋል። ግን ደግሞ ህይወትም የነገረችው ላንተ ጨው በስኳር ሰጥተሽዋል በማለት ነው አንቃ ልትደፋኝ ነበረ ብላ ለሮቤል ትነግረዋለች። ሮቤል በዚህን ሰዓት እንዴ ለዚህ ብቻ ነው እንዴ ብሎ እና ደግሞ ታዲያ የሆንሽው ነገር አለ ብሎ ወደ እሷም ለመመልከት ይሞክራል። በዚህን ሰዓት ግን በጣም ድንጋጤ ውስጥ ትገባለች። ለምን ደነገጥሽ እያላት ነበረ ሮቤል። ግን ደግሞ እሷ ታዲያ ሌላ ነገር የምታደርግ መስሎኝ ነበረ በማለት ነበረ ነገሩ ያስቀየሰችው። በዚህ መሀል ግን ሮቤል አሁንም ቢሆን የህይወት መጎዳት የማይፈልገውንም አሁን ግን ከዛ ቤት እንደወጣ ፈልገዋልና ሊያስወጡኝ ነው ብላ መናገር ትነግረዋለች። ግን ደግሞ ሮቤል ግን አንቺ አሁን ላይ ለምንድን ነው የገዛ ቤትሽ ላይ የገዛ አባትሽ ቤት ሆነሽ ለምን ሰራተኛ መሆንን መረጥሽው? ለምንድን ነው እንደ ሰራተኛ የሚያዩሽ? ለምን እውነቱ አትናገሪም? በማለት ነበረ ሮቤልም ለህይወት እየገፋፋት የቆየው። ህይወትም ነገሩ ሁሉ ምናልባት አልተረዳኸኝም ይሆናል ብላ ለማለት ትሞክራለች። ግን ደግሞ እንዲረዳትም ስትጠይቀው ነበረ። በዚህ መሀል ግን አሁንም ወደ ቤት ይዘዋት ሲመጣ አቶ ታደላ ልጁንም ራሄል አባዬ ገላይ ነበር እኮ አየህ አይደለ ያደረገችኝን እያለ እሱንም ልጁ እየተንከባከበ ወደ ቤት ያመጣታል። ወደ ቤት ሲያመጣት ግን በጩኸት ነበረ እየጮኸ ቤት። ራሄልም ሶፋ ላይ ከተቀመጠችው በኋላ አቶ ታደላ በጣም እየጮኸና ህይወት እያለ ጩኸት ውስጥ እየጠራት ነበረ። ይህንን የተመለከተችው ፍሬም ሚስቱ ምንድነው ቀስ ብላ እየጠራቻት ነበረ ህይወት እያለች ብትጣራም ህይወት ግን ልትሰማቸው አልቻለችም። በዚህን ጊዜ በጣም ታደላ በጣም ተናዶና እየበሸቃ ነበረ ሲጣራ የቆየው። አየህ አይደለ አባዬ ሲጠሯት እንኳን ዘና ነው የምትለው እያለች ነበረ እያቀጣጠረች። ራሄልም ግን ደግሞ ለሮቤል እውነቱ እየነገራችውና ህይወትም ለሮቤል እውነቱ እየነገረችው አሁን ላይ እሷ ራሄልም ወደ ሐኪም ቤት ወስዷታል። ከዛ እኔ በዚህ ምክንያት አንቃ በያዘችኝ ሰዓት እሷንም ገፍትሬያት ነበረና ትንሽ ደምታለች እና እያለች ትነግረዋለች። ታዲያ እንዴት ነው አንቺም ልጁ እንደዛ ትተወሷንም ለይቶ ሐኪም ቤት ይወስዳታል ወይ በማለት ለህይወት ያዝንላታል። በዚህ ሰዓት ግን ክሩቤል አንተ አታውቅም ስለሆነ ነው በማለት አሁን ላይ ግን ከዛ ቤት መውጣት አልፈልግም እያለች ለሮቤልም እንዲያግዛት ትጠይቀዋለች። እናም እንደምንም ብለክ እዛ ቤት የምቆይበትንም ነገር አመቻችልኝ እያለችው ትቆያለች። ግን ደግሞ እሱ ምንም ማድረግ እንደማይችልና ምን አደርጋለሁ ብሎ ይነግራታል። አሁንም ቢሆን በጣም እየጮኸ ታደላ ልጁንም ህይወት እንደ ሰራተኛ አድርጎና
በጣም እየጮኸ ሲጠራ ይቆያል። በዚህን ሰዓት ግን ፍሬም ቀስ ብለክ አትጩህ እያለችው ቀስ ብላ ሄዳ ለመጥራት ትሞክራለች። ነገሩ እሷንም ለመፈለግ በሄደችበት ሰዓት ግን ደግሞ ህይወትም ቤት አልነበረችም እና በዚህን ሰዓት በጣም ትደናገጥና ወደ እነሱ ትመጣለች። ህይወት ቤት የለችም፣ ምንድን ነው የት ሄዳ ነው ብላ ትጨነቃለች። ግን ደግሞ የገዛ አባቷ እንደ ሰራተኛ እንኳን አይተዋት ይህንን አክል ሳይጨነቅና ወድለችም ከቤት ስትላቸው ይበልጥ አየክ ስራዋን እንትን ብላ ነው እዛውን ብትቀር እንዳትመለስ እያሉ ደስተኛ ይሆናሉ። ነገር ግን አሁንም ቢሆን ተንኮል የምታስበው ራሄል አሁንም ከዚህ ቤት መውጣት አለባት እያለች ለአባቷ ታቀጣጥራለች። ልጄ ይሄ ነገር ሁሉም ይስተካከላል እያለ ይበልጥ ደግሞ ለሷ እንትን ይላታል። ፍሬ ግን ለምንድን ነው ይሄን ያክል ጭካኔ የምታሳያት? ምንም ቢሆን እኮ እዚህ ቤት መታ እንደዚህ ሆንኩኝ ብላ መመለስ የለባትም እያለች ታስተባብላቸዋለች። አንቺ ግን ለምንድን ነው ይሄን ያክል የምታግዥላት? እያለች እማዬ ለምን እንዲህ ታደርጊያለሽ? አሁንም ቢሆን እየወጣች በምትገባበት ሰዓት ዳዊትንም መከታተል ጀምራለች። ዳዊት ግን ነቅቶባትና በምትሄድበት እሷ እንደምትከተለውና ወዴትም ሲሄድ እንደሚያገኛት ከኋላ ያስተውላል። ነገሩ ሁሉ ራሄልም ለምን እንደምትከተለው ዳዊት በብዙ ጊዜ በኋላ ደጋግሞ እውነት እንደሆነ ለማረጋገጥ ችለዋል። በዚህን ሰዓት ግን ዳዊት አሁንም ቢሆን የመጣበት የራሱ አላማ አለውና ፍቅረኛዬ አለችና ፍቅረኛዬን ለማግኘት ነው እዚህ የመጣሁት በማለት ግን ሁላቸውም በመዋሸትና ለቤተሰቡ ቅርብ ሆኖ ነው እየተገኘ ያለው። አሁንም ቢሆን የዳዊት አላማ ከአጎቱ ጋር ሲያወራ በግልጽ ሰምተናል ማለት ነው። ከአጎቱ ጋር እያወራ የነበረው ነገር ሁሉም አጎትዬው ከተነቃብክ እዛው ያለህበት ጥለክና ወደዚህ ተመለስ እያሉት ነበርና ግን ደግሞ በዚህ ሰዓት እንደምንም ብዬ ነገሩ ሁሉ ማስተካከል እችላለሁ በማለት ነበረ ለአጎቱም ቃል የገባው ዳዊት። አሁንም ቢሆን የዳዊት አመጣጥ የራሱ የቤተሰቦቹንም የተበደሉትንም ለማስመለስ ነው ወደዛ አካባቢ የመጣው። ግን ደግሞ አሁንም ያላማራትን ነገር ራሄል በጣም ንቁ ከመሆኗ በላይ ይበልጥ ግን እሱንም መከታተሏን ጀምራለች። ቢሆንም ግን አሁንም ዳዊት ነገሩ ጠርጥሯታል። እንደምትከታተለው ካወቀ በኋላ በጣም ጥንቅቅ እየሆነ መጥቷል። ሮቤልና ህይወትም አሁንም ቢሆን ሁለቱ መረዳዳት በሁለቱ ውስጥ ያለ ስሜት ከባድ ቢሆንም ሮቤል አሁንም ቢሆን ከራሄል ጋር መሆን አይፈልግምና ከህይወት ጋር መሆን ስለሚመርጥ አሁን ላይ ጠላት አድርጋ ይዛታለች። ራሄልም ለህይወት ብዙ ጊዜ አሁንም አንቺን ብላ ራሄልም ለህይወት አስጠንቅቃታለች እና ህይወትም ራሄል ለሮቤል በጣም ጥሩ የተለየ ስሜት እንዳላት ካወቀች በኋላ አሁንም ቢሆን መንገዱ ይበልጥ ከሮቤል ጋር ለመቅረብ አልሞከረችም። ግን ደግሞ በየትኛውም ሁኔታ ላይ ሆኖ ሮቤል እነ ራሄል ቤት ተከራይቶ እየኖረ ግን ደግሞ ራሄል አሁንም ለሱ የተለየ ስሜት አለኝ ብላ ነው ለማውራት የደፈረችው። በዚህ መሀል ግን አሁንም ቢሆን ህይወት ከሮቤል ጋር ብዙ ሰዓታት አሳልፋ ወደ ቤት ትመለሳለች። ግን ደግሞ ወደ ቤት ባልተመለሰችበት ሰዓት ይበልጥ መጥፎ ነገር ሲተርቡባት ቆይተዋል። ታደልና ልጁ ራሄልም ግን ደግሞ በመሀል ፍሬም አይሆንም እዚች ልጅ ላይ ለምንድን ነው እንዲህ ጠንካራ ሆናችሁባት ብላ እንዲተው ነገሩንም አስጠንቅቃቸው ነበረ። ግን ደግሞ እኔ የገዛ ልጄ እንዲያደርጋብኝማ ለእሷ እንዲርህራሄ አይኖረኝም ነበረ ያለው አቶ ታደላ አሁንም ቢሆን ህይወትንም የጠላበትን መንገድ እውነታው ከዚህ ቤት ከቆየች አንድ ቀን እውነታው ማውጣቷ አይቀርምና ትራቅ ለማለት ነበረ በውስጡ ጭንቀቱ የጨመረው። ህይወት ግን አሁንም ቢሆን ይህ ሁሉ እውነታ ደብቃለትና ግን ብቻ አንድ ጊዜ እንኳን አባቴ ልጄ ብሎ እንዲጠራኝ ፍሬም ይህን ያክል ግን ራሄል ህይወትን እንዲህ ልትጠያት የቻልሽበት መንገድ ምንድን ነው?
ህይወትም ቤት አለመኖሯ ካረጋገጠችው በኋላ ፍሬ ወደ እነሱ ሄዳ የለችም ብላ ከነገረች በኋላ የራሄል ጭንቀት ጨምሯል። ከሮቤል ጋር ትሆናለች ይህኔ በማለት በጣም ጭንቀት ውስጥ ትገባለች። ግን ደግሞ ለፍሬም ለልጇ ምንድን ነው ቆይ ግን ይህን ያክል ያደረገችሽ ነገር ንገሪኝ፣ እኔም አስተካክለዋለሁ ወይስ እኔም እንዲህ እንዳትቀመጥ የማደርግበት ምክንያት ካለ ብትላትም በዚህን ሰዓት እኔም ብለው መጡ ጓደኞችንም አትወድም አትንከባከብም እና ጥሩ የሆነ አቀባበል አታደርግም በማለት ነበረ ምክንያት የሰጠቻት። በዚህን ሰዓት ግን እሷም አሁን ቤት እንደሌለች ስትናገር ከሮቤል ጋር ትሆናለች በማለት ጭንቀት ውስጥ ትገባለች። ፍሬ አሁንም ቢሆን የህይወት ቤት አለመምጣት አስጨንቋትና ወደ ቤተሰቦቻቸው በመደወል ትጠይቃለች። ግን ደግሞ በዚህን ሰዓት ነገሩ ሁሉ ማንንም መልስ ሊሰጣት አልቻለም። ወደ ቤተሰቦቿ ወደ ሀገር ቤት ደውላና ህይወት ወደ እናንተ መጥታለች ወይ ብትባልም የታደለ ዘመድ ናት ብትልም ግን ደግሞ የታደለ ዘመድ ህይወት የምትባል ማናት ብለው ጥያቄ ውስጥ ነው ያስገቧት። በዚህን ሰዓት ግን እች ልጅ ማናት ብላ የተጠራጠረችው ፍሬ ማናትስ ከየት ነው መጣችው ብላ ጭንቀቷን ይጨምራል። ታደለ አንድ ነገር የደበቀኝ ነገር አለ ብላ ውስጧ ጭንቀት ውስጥ ገብቷል። ደጋግማ ራሄልም ወደ ሮቤል ስልክ ስትደውል ነበረ። ሮቤልም ከህይወት ጋር ራሳቸው እያዝናኑና ነገሩ ሁለታቸውም ሀሳብ እየተጋሩ ነበረ። ግን ደግሞ ስልክ እያጠፋ አይመልስላትም ነበር። ይበልጥ ንዴቷ ይጨምራል። አሁንም ቢሆን ሮቤል ነገሩ ሁሉ ለህይወት ግልጽ አድርጎ ነግሯታልና ፍቅር እንዳያዘውና ከእሷ ጋር ህይወት እንደሚኖረው ያስባል። በዚህ መሀል ግን አሁን ላይ ህይወት ይሄ ነገር እንደማታስብና ይበልጥ ከእሷ ራቅ እንዲል የራሱ የሆነ ነገር እንዲያስብ ታደርጋለች። ቢሆንም ግን ህይወት አሁንም ቢሆን ሮቤልንም ብትወደውም እንኳን ግን ደግሞ ይሄ ጊዜ የማስተናግድበት አይደለም ትለዋለች። ሮቤል እንደሚጠብቃትና ግን ደግሞ ከዛ ቤት ከወጣች የራሳችን የሆነ ቤት እከራያለሁ በማለት ነበረ ህይወትም እንዳታስብና ይበልጥ ሰራተኛ ሆና አባቷ ቤት ከምትኖር እኔ የተሻለ ህይወት ውስጥ እንግባ ነው እያላት የቆየው። ህይወት አሁንም ቢሆን አባቷ ቤት ለመመለስ አስባለች። ይልቁኑ እዛ ቤት እንድመለስ እርዳኝ ትለዋለች። ሮቤል እኔ ምንም አድርገው የምችለው ነገር የለም በማለት ነበር የመለሳት። አይኗን ጨፍና ወደ አባቷ ቤት ትመለሳለች። ፊት ለፊት ሲያገኟት አንቺ የት አባሽ ሄደሽ ነበረ ብሎ ይጮህባታል። እና ይኸው መጥቻለሁ እንዴት ነሽ ራሄል በማለት በጣም ደስ በሚል አቀባበል ነበረ ለእህቷ ራሄልም ህይወት ስትጠይቃት የቆየችው። ይባስ ብለሽ አይንሽ በጨው አጥበሽ ትመጫለሽ እንዲህ በማለት መምጣቷ አስጨንቋት ትጠይቃታለች። በዚህ መሀል አባት ተብዬ ታደላ በመደረብና ያደረግሽው ሳይበቃሽ ብሎ ያበሽቃታል። በዚህ መሀል ግን እኔ ምንም እንትን አላልኩም እያለ አሁን ላይ ግን ይበልጥ ጓዝሽን ጠቅልለሽ ከዚህ ቤት ውጪ በማለት ያስፈራራታል አባቷ። በዚህ ጊዜ ግን አልወጣም ከእናንተ አርቅም ግን በቃ እሺ ብለው በጣም በሚያስጨንቋት ሰዓት እሺ ግን በቃ ለዛሬ ልደርና ይበልጥ ነገ ሄዳለሁ እናቴ ጋር በማለት ትናገራለች። እዚህ ቤት ጭራሽም ዛሬ ማደር አትችይም እና መሄድ አለብሽ፣ አሁን ላይ ሂጂ፣ ከዚህ ቤት ዛሬ መሄድ አለብሽ ብሎ አባቷ ታደለ ያስጨንቃታል። እንደዛ ከሆነ ሮቤል ቤት ሄጄ አድራለሁ በማለት ትናገራለች። ይህ በምትልበት ሰዓት በጣም ትናደድና አይሆንም ሮቤል ቤት እሷ ናት እኔና እሱ የምታራርቀው በማለት ለአባቷ ሮቤልም እንደምታፈቅረው ትነግረዋለች። በዚህን ሰዓት አባቷ በጣም ራስ ወዳድ ከመሆኑ በላይ አይቻልም ከዚህ ቤት ከተቀመጠች ህይወታችን ትበጠብጠዋለች እያለ እንድትወጣ ያደርጋል ማለት ነው።